ሰላም ሰላም ውድ ተመልካቾች እንዴት ናችሁ? እንደምን አላችሁ? አሁን ወሳኝና አጭር አንገብጋቢ የሆነ መረጃ ይዤላችሁ መጥቻለሁ። ይህ መረጃ ምንድነው? የአማራ ፋኖ ብሔራዊ ንቅናቄን መመስረት ተከትሎ እንግዲህ በአንድነት የተነሳ ውዝግብ አለ። በተለይ የአማራ ወጥ የሆነ ሚዲያ እንዳይኖረው የሚሰሩት እነማን ናቸው? ከነዚህ ውስጥ እንግዲህ የእስክንድር ቡድን የሆነው የኢትዮ 360 የነበሩት እነ ኢየሩሳሌም ይገኛሉ። እነ ጌትዬ እንዲሁም ደግሞ እነ ስንታየው ቸኮል ማለት ነው። ስንታየው ቸኮል ትላንት አንድ ከፋፋይና ከትግሉ ባህሪ ውጭ የሆነ ፕሮግራም አቅርቧል። ይህ ምንድነው? ማዛ መሐመድን ለእስክንድር ወግኖ ስሜ ተጠራ ብሎ እስክንድርን ለመከላከል ሲረግማትና አሁን እያደረገች ያለችውን ለአማራ ፋኖ አንድነት የሚዲያ ሽፋን እየሰጠች ያለችውን ልብ ውስጥ አውጥቶ በፋኖ ጥርጣሬ እንድትገባ አማራ ፋኖ ራሱን የቻለ ሚዲያ እንዳይኖረው ለማድረግ የሰራበት ሁኔታ አለ። ይህ ምንድነው? ማዛ መሐመድ ትክክል ነች። ያስቀመጠችው በጣም 100% ትክክል ነች። ምክንያቱም እስክንድር እርምጃ ይወሰድበት ነው ያለች። እርምጃ ምንድነው? ይገደል አላለችም። ገባችሁ? እነሱ ግን እየወሰዱት ያሉ በተለይ ብልጽግናውን እስክንድርን ለመግደል በጣም ያለ የሌለውን ጥረት ደህንነቶችን አሰማርቶ እየተከታተለው ነው። ምን አንድነት ላይ ይሸውዶታል። ከፋኖ ጋር አንድነት እንዲመጣ በማድረጉ ምክንያት የሆነ ለምን አላስተጓጎልክም በሚል እንግዲህ እስክንድርን ገሎ አንድ የመጨረሻ ፋኖ የሚለያይበትን መንገድ ለመፍጠር ደህንነቶችንና ድሮኖችን አሰማርቶ እየፈለገው ነው። በዚህ መንገድ ይህን ፋኖ አደረገው ለማለት እንግዲህ የብልጽግና አክቲቪስቶች እያስተጋቡት ነው። ይህም እንዴት ነው የሚያስተጋቡት? የአማራ ፋኖ የሚዲያ አካል የሆነችውን ማዛ መሐመድን ስም በማጠልሸት እርምጃ ይወሰድበታለች በማለት እርምጃ ይወሰድበታለች። አዎ መወሰድ አለበት። ለምንድን ነው ካለ እስክንድር ስልጣኑን የተሰጠውን ቦታ አለመቀበል መብቱ ነው። ነገር ግን በዚህ አይነት በጠላት ሚዲያ በነ ሀበሻ በኩል በነ ኢየሩሳሌም በኩል በኢትዮ 360ዎች በነ ሀብታሙ በኩል አይደለም መነገር ያለበት። ራሱን የቻለ ድርጅቱ የሚያምናቸው ድርጅቱ ብስራት ሲያደርግም ላይቭ ገብቶ ለህዝብ ያሳወቀባቸው ቻናሎች አሉ፣ ሚዲያዎች አሉ። በእነሱ በኩል መሆን አለበት። ስለዚህ ይህንን ህጉን ስለጣሰ እርምጃ መወሰድ አለበት። እርምጃ ሲባል ይገደል አላለችም፣ ይታሰር አላለችም። እርምጃ ምንድነው? ከአመራርነቱ ማገድ፣ ጊዜው ይገዳል፣ ማሰር አለ፣ መግደልም አለ። የተለያየ እርምጃዎች አሉ። ስለዚህ እሷ ስፔሲፊክ አላደረገችም። እርምጃ ይሁን ማለት ከአመራርነት ያጠራጥራል፣ መውጣት አለበት ነው። እንኳንም ወጣልን ብሏል። መውጣቱ ደስ ብሎናል፣ ቢቀለን ነው ብሏል። አሳየ ድርቤ ትክክል ነው። ምክንያቱም ይህን ቦታ አልቀበልም ማለት ያለበት ለህዝብ ይፋ መውጣት ከነበረበት በፊት ነው። ለህዝብ ይፋ ከመደረጉ በፊት ብሎ ሌላ ሰው እሱን የሚተካ አውጦ በአንድነቱ መቀጠል ነበረበት። ግን እሱ ተንኮል በማግስቱ ይህን አወጣ። ለምን? እንኳን እሱ ወጣ ብለው ማንን እንዲመርጡ ነው? ገባ? ይህንን በእስክንድር ቦታ ለማስገባት ሰው በማስገባት ስም ክፍፍል እንዲፈጠር ማለት ነው። እዚህ ጋር እርምጃ መወሰድ አለበት። እርምጃ መወሰድ ማለት ማሰር ሊሆን ይችላል፣ ማገድ ሊሆን ይችላል፣ አባልነቱን መከልከል ሊሆን ይችላል። ነገር ግን ይህን ሆደ ሰፊ የሆነው ፋኖ ምንድነው ያደረገው? እንደ አባልነት መቀጠል የፈለገውን ተቀብሎ ከአመራርነት ግን አንስቶታል። አዎ ትክክል ነው። ይሄ አንዱ እርምጃ ነው። እርምጃ ማለት ይህንን ያለበትን ትክክለኛ ግልጽ ያድርግ። ምን በድርጅቱ በኩል ነው ገባር? ይሄንም በድርጅቱ በኩል አስተካክሎታል። ድርጅቱ ምን ያለ? አዎ ትክክል ነው፣ መብቱ ነው። ነገር ግን በድርጅቱን በጣሰ መጀመሪያ ድርጅቱ ከማወቁ በፊት በጠላት ሚዲያዎች ነው ያወጣ። ይሄ ስህተት ነው ያለ። ይሄ ትክክል ነው። ስለዚህ እየተሞጫረቀ የሚቀጥልበት ነገር የለም። ይህን ተከትሎ ምንድነው ያለው? ማዛ መሐመድ በጣም ለእስክንድርና ለእኔ ያላት ጥላቻ አለ። ከደምቢ ዶሎ ዩኒቨርሲቲ ተማሪዎች ታግተው ከጠፉት ጋር ከነሱ ሰልፍ ለማስተባበር ብለን 20 ሺህ ብር ሰጠናት። ሪፖርት ከጠየቅናት በኋላ ነው። የትኛው ሪፖርት ነው? እስክንድር ከዲያስፖራም ከአማራ ባለሀብቶችም ብር ሰብስቧል። የትኛውን ሪፖርት አቅርቦ ያውቃል? ለህዝብም ለዲያስፖራ እስክንድር ነጋ ባልደራስ እንትቶ ወደ ፋኖ ብሎ ወደ ጎጃም ሲሄድ የትኛውን ንብረት አስረክቧችሁ ነው? እንደ ድርጅትና ደንብ ካየው
ስለዚህ አንተ ማንና የባልደራስ መቼ ሪፖርት አቅርቦ አውቆ ነው የ20 ሺህ ብር ለደንቢዶሎ ያውም ፖለቲካ ለመስራት ብለን ይሰሩብናል። አፈር ብላለች አፈር ጨብጠው ሸዋ ላይ ሄዶ አው ፖለቲካ ለመስራት ነው ብለዋል። የአማራ ህዝብ ያንተ ፖለቲካ መለማመጃ አይደለም።